ከቻልክ ብታገኘኝ ደስ ይለኛል። በቅርቡ ካልተመለስክ እኔንም እስከ መጨረሻው ላታገኘኝ ትችላለህ። ኧረ እኔ ጭራሽ እኔን ካየችኝማ ይባሰ ነው እንትን የምትለው ይቅርብኝ። አንተ ግን ጠጋ ብለህ ለማዋራት ሞክር። አዎ ራሷ ናት ደግሞ። አንተ የባለፈው ልጅ ነህ አይደለ? እኔ እዚህ ድረስ ራሱ ናት ለአንተ ብዬ ነው የመጣሁት እንጂ አልመጣም ነበር። እስኪ እኔ እሄዳለሁ በቃ። ናዲ ምን ሆነሽ ነው እዚህ ብቻሽን ነው? ምን አገባኝ ይመለከታል። ምን መልበስ እንዳለባት አታውቅም። አንዳንዴ ሳት እያላት ራሱ በባዶ እግሯ ሁሉ ልትሄድ ትችላለች። ያቺ እብድ ሴትዮ ተመልሳለች። ያቺ የሆነ ጊዜ ጅብ ጋልባለሁ ጅብ እንትን እላለሁ ምናምን ስትል የነበረች ሴትዮ። ሰላም ቤኪ፣ እንዴት ነህ? ሰላም ነው? እባክህን በጣም አስቸኳይ ጉዳይ አለ፣ ችግር ውስጥ ነኝ። ከቻልክ ቮይሴን እንደሰማ ብትደውልልኝ ደስ ይለኛል። በጣም አስቸጋሪ ሁኔታ ውስጥ ነው ያለሁት። ደጋግሜ ስልክህን ስፈልግ ነበረ፣ ስልክህን ማይሰራም። በሌላ ቁጥርም ስደውል አንተን ማግኘት አልቻልኩም ነበረ። ከቻልክ ይሄን ቮይስ እንዳየው ብትደውልልኝ ደስ ይለኛል። ያቺ እብድ ሴትዮ ተመልሳለች። ያቺ የሆነ ጊዜ ጅብ ጋልባለሁ ጅብ እንትን እላለሁ ምናምን ስትል የነበረች ሴትዮ። ስለዚህ ለእኛም ለሁሉም ለህይወታችን አስጊ ደረጃ ላይ ነው ያለው እና እባክህን ከቻልክ ብታገኘኝ ደስ ይለኛል። በቅርቡ ካልተመለስክ እኔንም እስከ መጨረሻው ላታገኘኝ ትችላለህ። እና ከቻልክ ቤኪ እባክህን በጣም ህይወት አደጋ ላይ ነው ያለው እና በተቻለ ፍጥነት ሁሉ ነገሮችን ማስተካከል አለብህ። ነገሮች በጣም እየተበለሻሹ ነው። እዚህ እኔም እንቅስቃሴ ማድረግ አልቻልኩም። በጣም ተቸግሬያለሁ። ሴትዮዋ ወደ እብድነት ሳትቀየር አትቀርም። እና እባክህ ከቻልክ ይሄን ቮይስ እንደሰማ መተህ ነገሮችን እንድናስተካክል እፈልጋለሁ። እጠብቅሃለሁ። አደራ ቤኪ እባክህ እንዳየሁ ደውልልኝ በፍጥነት። ባለፈው እንዳየው ሆኖ አሁን ደግሞ በጣም የተለየ ባህሪ አምጥታለች እና በቃ በጣም ከባድ አይነት ሁኔታ ውስጥ ናት። ሰፈር ውስጥም ለተወሰነ ጊዜ መታየት አቁማ ነበር። ባሏ ደግሞ ጭራሽ ከሰፈሩ ጠፍቷል፣ ወዴት እንደገባም አይታወቅም። እሷም እንደዚሁ አንዳንዴ እየመጣች ሱቁን ከፍታ ባዶን ትታው ትሄዳለች። በፊት ሱቋ ውስጥ የነበሩት እቃዎች ሁሉ አሁን የሉም። በቃ ባዶ ሱቅ ከፍታ ትቀመጣለች፣ ትወጣለች። በቃ ምንም መቼ ነው ቆይ ያለ የሚታወቅ ነገር የለም። መቼ ነው ተመልሳ የመጣችው? አይ ብዙም ሩቅ አይደለም። አሁን ቅርብ ቀን ነው። ሁሉም ሰው ያያታል። በቃ ሁሉም ሰው አብዳለች የሚለውን ነገር አምኖ ስለተቀበለ ይሁን አላውቅም። በቃ ማንም ሰው ደፍሮ የሚያወራትም የሚያናግራትም የለም እና በቃ ወደ እብደቱ እያመዘነች ሳይሆን አይቀርም ያለችው። አለባበሷ፣ አነጋገሯ፣ አካሄዷ፣ አስተያየቷ ሁሉ ድሮ ከነበረበት የተለየ ነው። የባሰ ሆነ። ድሮም የሆነ የሚያስፈራ ነገር ነበር። አሁን በጣም ብሷል። ምን መልበስ እንዳለባት አታውቅም። አንዳንዴ ሳት እያላት ራሱ በባዶ እግሯ ሁሉ ልትሄድ ትችላለች። እውነት ከዛ ወደ ራሷ ቀልቧ ደግሞ መለስ ያረጋታል። ደግሞ የሆነ ሰዓት ላይ ጭራሽ እኔንማ ጭራሽ ማየት ራሱ አትፈልግም። ለምን እንደሆነ ባላውቅም ማየት ራሱ አትፈልግም እኔ እና ሰው በጣም ግራ ተጋብቷል። የሰፈሩ ሰው ተጨንቋል በጣም። አንቺን ታዲያ እስካልነካችሽ ድረስ ምን አገባሽ? የምትፈልገውን ብታደርግ ይሄን ያህል ምን አሳሰበሽ? አይ ይሄ መጥፎ ነገር ነው። ወደፊት አሁን የት እንደሚከታት የት እንደሚጥላት አይታወቅም። አሁን ይሄ ነገር እሷን እንደዚህ ያደረግ ባለቤቷም ጭራሽ ጠፍቷል። አሁን እሱ ይኑር ይሙትም የሚታወቀው ነገር የለም። ማንም የሰማው ነገር የለም። እሷም የጠፋሽ ተብሎ በቃ በጣም ሰው ግራ ገብቶት ሳለ ደግሞ ድንገት ትመጣለች። መታ ሱቁን ብርግድግድ አድርጋ መግባት መውጣት ነው። ስራ መስራት የለ ምን የለ በቃ ለምን እንደምትከፍተው ራሱ አይታወቅም። ስራ ከሰራች ኦኬ ሱቁን ክፍት አድርጋው ትሄዳለች። እሺ ከዛ የሆነ ሰዓት ደግሞ ደስ ሲላት ተመልሳ ደግሞ ትመጣለች። ሱቁ ውስጥ ሌባ አይገባም? ከስተመር ይመጣል? አይ እስካሁን እንግዲህ ማንም እንደዚህ ሌባ ምናምን እንኳን ደፍሮ በፊትም ሰው ስለሚያውቃት እዚህ አካባቢ ያው ማንም ሰው ደፍሮ ደሷ እንትን የሚል የለም። ግን በቃ እኔ ሱቄ ውስጥ ቁጭ ብዬ ሳያት መጣች ስል ተመልሳ ትሄዳለች። አስተያየቷ ጥሩ አይደለም። የግልምጫም የማስፈራራትም አስተያየት ነው የምታየው። እና ያ ሰው ደግሞ ደፍሮ ለመጠየቅ ይፈራል። በቃ በጣም አሳሳቢ ሁኔታ ውስጥ ናት ያለችው። አንቺ ቆይ ለራስሽ ፈርተሽ ነው ስለሷ አስበሽ ነው? ለሷም አስቤ ነው ለራሴም ፈርቼ ነው። ምን ያስፈራሽ ማለት እኔ ብቻ ሳልሆን እዚህ አካባቢ ላይ ያለ ሰው በጠቅላላ ይሄ ነገር ስር እየሰደደ ከሄደ ተጎጂ ነን ሁላችን። ምን እንደምትጎጂው የሰው ልጅ ካበደ መቼስ ሊያደርግ የሚችለውን ነገር ነው አይደለ? ማንኛውም ነገር ሰው መግደል ደረጃም ሊደርስ ይችላል። ሰው ማነቅ ደረጃም ሊደርስ ይችላል። በጣም ብዙ ነገር ሊያደርግ ይችላል። ስለዚህ ሰው ደግሞ ደፍሮ ከእብድ ጋር አይጣላም አይደል? ስለዚህ አሁን የሰፈሩ ሰው ሁሉም የተቀበለው እንዳበደች ነው።
ሁኔታውም ወደዛው ነው። እንደዛ ደግሞ እንዳንል ደግሞ መለስ የሚያረጋት ነገር ደግሞ አለ። አንቺ ቆይ ከዚህ በፊት ከሷ ጋር ጫካ እየሄድሽ የተለያዩ ቦታዎች እየሄድሽ ብዙ ነገር ታደርጊ ነበረ። አንቺ ላይ ያመጣብሽ ተጽዕኖ አለ? ምንድነው አንቺ ላይ ሆንሽው ነገር? እኔ ላይ ተጽዕኖ ፈጥሮብኝ አይደለም። እኔ እንደውም ከሷ ጋር እዛ ቦታ መሄድ ከጀመርኩ ጀምሮ እንደውም የተሻለ የስራ ደረጃ ላይ ሆኛለሁ። ግን ይሄ በድንገት ተነስቶ የባህሪ መለወጧ ስላሳሰበኝ። ኦኬ እዛ ሄዳ ከሰራችልሽ በኋላ የተሻለ ሆነ ገበያሽ? አዎ ሰው ይመጣል። በፊትም የጠይቀኝ ሰው ሁሉ እየመጣ ይጠይቀኛል። ከዚህ በፊትም ነግሬክ ነበረ እዛ የመጣ ቀን ማለት ነው። እና ለኔ ያው ጥሩ ነው ብዬ አስቤ አምኜበት ነበረ። ግን ደግሞ ከመሬት ተነስታ ደግሞ ድንገት እንደዚህ አይነት የባህሪ መለወጥ ስታሳይ ደግሞ ትንሽ ያስፈራል። ያ ነገሩ ነው ትንሽ ግራ ያጋባኝ። ፎዛ ጫካ ውስጥ ከሄድሽ በኋላ የተለያዩ ነገሮችን ትሰራልሽ ነበር። ገበያሽ ላይ እንዴት ነው? አንቺ ላይ ምንም የመጣብሽ ለውጥ የለም? አረ ገበያ በጣም አሪፍ ሆኖ ነበረ። በጣም ብዙ ገንዘብ ነበር የምሰራው። ድሮም ማልሰራውን ያህል የዛን እጥፍ እሰራለሁ። ግን ዋነኛው ነገር ደግሞ መስራቴ ሳይሆን ምንም የማገኘው ገንዘብ በረከት የለውም። በጣም ምንም አይነት በረከት የለውም። ዛሬ በጣም ብዙ ሺህ ብር ሰራው ብዬ ሳስብ ነገ በዛው ልክ ብዙ ሺህ ቀዳዳዎች አሉት። ስለዚህ ያ ገንዘብ ዞሮ ይጠፋል። ከነገ ወዲያ መልሼ ደግሞ ያንኑ ለመተካት መፍጨርጨር ነው የኔ ስራ ባጠቃላይ። ግን ሰውን ወደ እኔ እንዲመጣ አድርጎታል። ግን ደግሞ የገንዘቡ አለመቆየት የገንዘቡ እጄ ላይ አለመቀመጥ ነው ዋናው ነገር። የሷ ተጽዕኖ ነው ብለሽ ታስባለሽ? አዎ የሆነ ተጽዕኖማ ይኖራል ብዬ አስባለሁ። አሁን ላይ በጣም ተጽዕኖ አሳድሮብኛል ማለት ይቻላል። እውነት ነው እሱ። ማንም ሰው የሰራው ነገር ሳይባረክለት ሲቀር በመጣበት አመጣጥ በዛው ፍጥነት ሲሄድ በሰላም አይሆንም። ልክ ነሽ። ያው የሷ ተጽዕኖ እንዳለ አንቺ ላይ አውቃለሁ። ያሰራችብሽም ብዙ ሚስጥሮችን ስለማቅ ያልነገርኩሽም ብዙ ሚስጥሮች አሉ በነገርሽ ላይ። እሷን በተመለከተም አንቺ ላይ ያደረገችብሽም ነገሮችን ያልነገርኩሽ ነገር አለ። ያው አንቺ በእምነትሽ ጠንካራም ስለነበርሽ በወቅቱ ያሳይሽኝ የነበረው ነገር ስላለ ያው ጠንካራ በራስሽ ትወጪዋለሽ ብዬ አስቤ ነበር። እንዳትፈሪም እንዳደነግጪ ነበር የነገርኩሽ። ግን ደግሞ ፈጣሪ ይረዳሻል። ማድረግ ያለብሽን ተነጋግረን ታደርጊያለሽ። አሁን ታዲያ እቺን ሴትዮ እኔ ቀውስ ነች። እኔ በጣም ነው ታውቂያለሽ ከነሱ ጋር ያለውን አታችመንት የማልወደው። ማለትም ከዚህ በፊት ዴቭ አሁን እንግዲህ ሰላም ሆኖ አብሮኝ እየሰራ ነው ያለው። ምናልባት ዛሬ የመጀመሪያ ቀኑ ነው አብሮኝ ሲሰራ። ረጅም ጊዜ አብሮኝ አልነበረም። በቡዳ በልተውት ታሞ ነበረ። በጣም ረጅም ጊዜ ታሞ ብዙ አይነት ነገር ተደርጎ ነው እሱም ወደ ጤና የተመለሰው። እንደገና ደግሞ እኔንም በቅርብ ጊዜ አስደብድበውኝ ነበረ። ስራ ሁላ አቁሜ ነበር። ስራ እየሰራው አልነበረም። አስደብድበውኝ ነበረ። ጫካ ውስጥ አግኝተው አስደብድበውኝ ነበረ። የተወሰነ እጄን ተጎድቼ ነበረ። ግን አሁን ደህና ነኝ። ያለው ነገር ጤንነቴም ጥሩ ደረጃ ላይ ነው ያለው ነው። ለህይወትም አስጊ እኮ ነው በጣም። ከነሱ ጋር የተነካካ ነገር መስራት ነው እኔ አሁን ያልፈለኩት። እነሱን መከታተልም አልፈልግም። ማን እንደሆኑ ማወቅ አልፈልግም። ምንም የምፈልገው ነገር የለም። ገባሻ? ስለዚህ ራሴን ከእንደዚህ አይነት ነገር ላወጣ ባለሁበት ጊዜ ደግሞ አንቺ መተሽ እንደዚህ አድርግ ስትይኝ ትንሽ እንትን ምቾት አይሰማኝም። ምን ይገባሽ አይደለ? ያገኘውሽም አሁን ብዙ ስለጨቀጨቅሽኝ በድምጽሽም ባለውም ነገር ፍርሃትሽን ስለተረዳው በጣም ግራ ገባን እኮ። ለዛ ነው ተጨነቅን። እዚህ ደግሞ ማንም ደፍሮ እሷን መጠየቅም ማውራትም የሚችል ሰው ስለሌለ ይሄ ነገር ደግሞ ዛሬ እንደዚህ ከሆነ ነገ ደግሞ የባሰ ደረጃ ላይ ሲደርስ ሁላችንም ተጎጂ ነን። ይሄ ነገር አንቺ ለራስሽ አስበሽ ነው፣ እኔም ለራሴ ነው። ገባሽ አይደለም? አስበው። እሺ ቆይ አሁን ምንድን እናደርግ ነው የምትፈልጊው? ያው እንግዲህ ያለው ነገር እንግዲህ ቢታወቅና መፍትሄ ካለው መፍትሄ መበጀት የሚችል ከሆነ መፍትሄ ቢበጅለት ነገር የት ነው ያለችው? አሁን የት ነው ያለችው ብዬ አስባለሁ። በዛ የምትቀመጥበት ቦታ አለ። ሁሌ ከሰፈር ስትወጣ እዛ ነው ቁጭ የምትልበት ቦታ አለ፣ የምትሄድበት ቦታ አለ። ምናልባት ልትሆን የምትችለው እዛ ነው ብዬ ነው የማስበው ነው። እሺ ዝም ብዬ አሁን እንደዚህ አይነት ቦታዎች ላይ ያው ቀድሞ መጀመሪያውንም አንተ ያው ደፈር ብለህ ስለገባህበት ያው ነገሮችን ጉዳዮችን ሳታስተካክላቸው ባታዋቸው ደስ ይለኛል። ለዛ ብዬ ነው ደጋግሜም ስጠይቅህም ስጠራህም የነበረው ለዛ ነው። ጥሩ። እሺ ያው ከቲሞቼ ጋር ልነጋገርና እንዴት መግባት እንዳለብን መቼ መግባት እንዳለብን ተነጋግሬ ምናልባት ዛሬም መግባት ካለብኝ እስኪ ትንሽ ጊዜ ስጭኝና ከነሱ ጋር ልነጋገርና እንደምንም ብለህ እንደዚህ ነገሮች መፍትሄ መፍጠር መቻል አለብህ። እውነት እሺ። አንድ ጊዜ ቆይ ጠብቂኝና አንድ ጊዜ ሳገና ነገር ናስኪ ዴቪዝ አኖራና እሺ መጣኛ
ያው ጉዳዩ ትንሽ ሴንሲቲቭ ነው፣ ያስፈራል። ግን ደግሞ ይህን ጉዳይ ለአንዴና ለመጨረሻ ጊዜ ያው መቋጨት ስለምፈልግ ተስማምተዋል። አብሮኝ ያሉ ሰዎች ተስማምተዋል። ስለዚህ ወደ ቦታው ውሰጂኝ። ችግር የለውም። አሁን አለች? እርግጠኛ ነሽ? አዎ ትኖራለች። በየሰዓት ደግሞ አብዛኛውን ሰዓት የሰዓት ሰዓቷ ነው መቀመጫዋ ነው እዛ። ስለዚህ በእርግጠኝነት ትኖራለች። እሺ፣ ስለዚህ በቃ አብረን እንሂድና ቦታውን አሳይ። እኔ አልሄድም። ቦታውን ልጠቁምክና ሂድ አንተ። ምን ማለት ነው? አንተ ሂድ እኔ አልሄድም ምን ማለት ነው? አይ እኔ ይቅርብኝ። እኔ ምንም ባልሄድ ደስ ይለኛል። ለምንድን ነው የማትሄጂው? ቦታውን ግን እጠቁምሃለሁ። አንቺ የፈራሽውን አሁን እኛ እንድንሄድ እንዴት ነው እንደዛ የምታደርጊው? አይ እንደዛ ሳይሆን እኔ ያው ከአንዴም ስንት እኔን ደግሞ ካየሽ ደግሞ ያው ጥሩም የተስተካከለ ንግግርም ላትነግርህ ትችላለች፣ ላታወራህም ትችላለች። ስለዚህ እኔ ቦታውን ልጠቁምና አንተ ተጠቅመህ ነው አይደለም። ቦታውን እንድጠቁምኝ ብቻ ሳይሆን ቦታው ድረስ እንድታደርሽኝ ይፈልጋል። ቢያንስ ቦታው ድረስ አድርሽኝ። በቃ ተመለሽ፣ ችግር የለውም። እሺ ግን እሺ ጠቁምሃለሁ። እሺ እና በጣም እኮ ሩቅ ቦታ ነው የመጣ ነው። እዚህ መሆኗን እርግጠኛ ነሽ ልጅቷ? አዎ ያው ብዙ ጊዜ በሰዓት እዚህ እየመጣች ነው የምትቀመጠው። ሰዓቷ ስለሆነ ያው የፋቢል አንድ ለደቂቃ እንትን ብትል ነው እንጂ ሰዓቷን አታሳልፍም። በሰዓቷ ነው የምትመጣው። እዚህ ቦታ ላይ ትኖራለች ብዬ እጠብቃለሁ በእርግጠኝነት። ያው ግን ከዚህ በፊት አንቺ መተሽ አይተሻት ነው እርግጠኛ የሆንሽው? ማለት እዚህ መተን እንዳናጣት ብዬ ነው። አዎ አይ ብዙ ጊዜ አሁን ነው እንጂ መጥፋትን ያበዛችሁ። ሁሌ በዚህ ስታልፍ አጋጣሚ ሌሎች ሰዎችም አይተው ከሆነ ወደዚህ ቦታ ሁሌ በተመሳሳይ ሰዓት ስለምገባ ትኖራለች። ሰዓቷ አታሳልፍም። ሌላ ምን ያየሽባት ለየት ያለ ባህሪ ያለን እንዴት ነው? ያው አሁን እኮ አመላምታለች በጣም ያው እንደ በፊቷም አይደለችም። ያው ያመል መለዋወጥ፣ ያካሄድ፣ ያረማመድ፣ ያለባበስ እንደ ድሮ ለራሷም አጠባበቋንም አትጠነቀቅም። በቃ ምንም ነገር ማለት ነው። ድሮም እኮ ግን አንዳንድ ጊዜ ሰፈር ውስጥ ዝርክክ ያለ ልብስ ትለብስና ከዛ ደግሞ የሆነ ትዘንጣለች ወደ ጫካ። ከስንት አንዴ ነው ድሮ፣ ከስንት አንዴ ነው። አሁን ግን ተከታታይ ነው። ቢያንስ ለ2-3 ቀን ተከታታይ እንትን ትሆንና በአራተኛው ቀን ደግሞ መለስ ያደርጋታል። ስትመለስም ደግሞ ያው ሙሉ በሙሉ አይደለም የምትመለሰው፣ የሆነ ትንሽ የተወሰነ ፐርሰንት ነው እና ያው ምንም አስተማማኝ አይደለም አሁን ያለው ነገር። አሁን አንቺን ምን ታደርገኛለች ብለሽ አስበሽ ነው እንደዚህ? ብዙ አይነት ነገሮች ማድረግ ስለጀመረች ምናልባት ያኔ ከዚህ በፊትም እንግዲህ እንዳየው አፈር መበተን አይነት ነገሮችን ከጀመረች አሁን ደግሞ እኔ ላይ የሚሆነው ነገር ታሰራብኝ ትችላለች፣ ነገር እኔንም አብራ ልታሳብደኝ ትችላለች። ስለዚህ ለዚህ ነገር ደግሞ ምንም መተማመኛ የለንም። ስለዚህ ከባድ ነው በጣም። አሁን የሰፈሩ ሰው ሁሉ ተሳቆ ነው የሚኖረው። በቃ ካሁን መጣች አልመጣች ስትመጣ በፊት በፈገግታ በሰላምታ የሚቀበላት ሰው ራሱ አሁን ላይ ምንም ሰው የለም፣ ቀንሷል። ሁሉም በፍርሃት ነው። መጣች ብሎ ተሯሩጠው ነው ሁሉም እንትን የሚሉት ወደ ኢየሱስ ሁሉም ሮጦ ወደ ኢየሱስ ነው የሚገባው። ምክንያቱም በቃ ሴትዮ ነገረ ስራዋ እንዳበደ ሰው ስለሆነ ማንም ሳያምናትም። እኛም ደግሞ በድፍረት ወደዛ ማለት አንችልም። እሷ ካለች ከባድ ነው። ልጅ ላለው ለልጁም ይፈራል ሁሉም ሰው። ለምንም ማንም የሚጠጋት የለም። ህጻናቶች ራሱ በዚህ ሰፈር ቢጮቱ ልጆች ምናምን ሲያት ራሱ ማየ ብሎ መጣች ምናምን እያሉ ነው የሚሄዱት። ስለዚህ ያ ነገር አስተማማኝ አይደለም። እንግዲህ እንግባና ወደ ውስጥ እንፈልጋታለን። እንግዲህ ያልሽው ቦታ ላይ ካለች እንፈልጋት እስኪ። ነያት እዚህ አካባቢ መኖር አይቀርም። እንደውም ያቻትና መሰለኝ ያቻትና እኔ መቼስ ከዚህ በላይ አልሄድም። የምትሄድ ከሆነ አንተ እስኪ ጠጋ ብለህ ለማዋራት ሞክር። አብረሽኝ ብትሆኚ ግን ጥሩ ነበር። ኧረ እኔ ጭራሽ እኔን ካየችኝማ ይባሰ ነው እንትን የምትለው። ይቅርብኝ። አንተ ግን ጠጋ ብለህ ለማዋራት ሞክር። አዎ ራሷ ናት ደግሞ። አዎ በእርግጠኝነት ራሷ ናት። አንተ ሂድና አውራት። እኔ እዚህ ድረስ ራሱ ናት ለአንተ ብዬ ነው የመጣሁት እንጂ እኔ አልመጣም ነበር። እስኪ እንሄዳለሁ በቃ። ናዲፍ ግን ቀስ በል፣ በጣም አደገኛ ናት። ሰላም፣ እንዴት ነሽ? ደህና ነሽ? ደህና ነሽ ወይ? ምን ሆነሽ ነው እዚህ ብቻሽን የሆንሽው?
ምን አገባኝ? ይመለከታል ይመለከታል። አይመለከተኝም፣ ግን ምን ሆነሽ ነው ብዬ ነው። ምን ማን አመጣው? ምንድን ነው የፈለከው? ምንም አይ አንዳንድ ጉዳይ እኮ እንድንነጋገር ብዬ ነበር እኮ። የሚያነጋግር ነገር የለም። ኧረ አለ እንጂ። ለምን እንደዚህ ብቻሽን የሆንሽው? አይመለከትም አይመለከትም። ነይ እንጂ ቁጭ በይና ጎን የት ነው የምትሄጂው? አውቃለሁ፣ ግን አንዳንድ ጉዳዮችን እኮ ምን ሆነሽ ነው እንደዚህ ብቻሽ እንደዚህ ሆንሽው? ለምን ሱቅሽስ ማትገቢው? ለምን ሱቅሽ ክፍት የሆነው? እንደዚህ ሱቅሽን ክፍት ጥለሽው ነው የመጣሽው እኮ። ሌባ አይገባም፣ አይተሰረቂ፣ ትዘረፊው ነገር የለም። አንተ የባለፈው ልጅ ነህ አይደለ? አዎ፣ አሁንም እኮ ጓደኛሽ ነግራኝ ነው የመጣሁት ወደዚህ። ምን ሆነሽ ነው እንደዚህ ሆንሽው? ግን ምን ፈልገህ ነው? እኔ አንቺን ነው የፈለኩት፣ ምንም አልፈለኩም እኔ ካንቺ። ባለፈውም ህይወቴን አበላሽ። ካሁን ምን ፈልገህ ነው የመጣኸው? እስኪ ነይ ቁጭ ብለን እናውራ አንዳንድ ነገር። ደግሞ ቁጭ በይ ትለኛለህ እንዴ? ሂድ ቀጥል።